አስከፊ ሙከራ ከተደረገበት በኋላ አንድ ልዩ ኃይል ያገኘው ኤክስሜን በምድር ላይ ካሉ መሳሪያዎች ሁሉ የበላይና ኃይለኛ ይሆናል። ዛሬ እንደ አውሮፓውያን አቆጣጠር በ2009 የወጣውን ኤክስሜን ኦሪጂንስ የተሰኘውን ፊልም እንቃኛለን። በ1845 በካናዳ ቪክቶር በክፍል ውስጥ በጣም ታሞ ለነበረው ወንድሙ ጄምስ አጋዥ ሆኖ አብሮ ተቀምጧል። ከዚያም ጆን የልጁ ትኩሳት እየቀነሰ መሆኑን ለማየት ይመጣል። ድንገት የቪክቶር አባት በበሩ ላይ ብቅ ብሎ የልጁን እናት ኤልዛቤትን መጣራት ይጀምራል። ጆን ሚስቱን ለመከላከል ወደዚያ ያመራል። በመጨረሻም በጥይት ተመታ። አባቱ ሕይወት አልባ ሆኖ መሬት ላይ መውደቁን ያየው ታናሹ ልጅ ጄምስ በቁጣ ገነፈለ። ከእጆቹም ከአጥንት የተሰሩ ስለታም ጥፍሮች ወጡ። ወዲያውኑ ቶማስ ሎጋንን አጥቅቶ ሆዱን ይወጋዋል። ሰውየው ከመሞቱ በፊት እሱ እውነተኛው የጄምስ ወላጅ አባት መሆኑን ይገልጽለታል። ኤልዛቤት ልጇን እንደ ጭራቅ በመቁጠር ፈራችው። ጄምስ መሸሽ አለበት። ነገር ግን ጫካ ውስጥ ሲደርስ በታላቅ ወንድሙ ይከበባል። ጄምስ ቪክቶር የአባቱ ሞት ለመበቀል የፈለገ ይመስለው ነበር። ሆኖም ግን ልጁ ወንድሙ ለመደገፍ ወስኖ አብሮት ይሸሻል። ከዚያ ቀን ጀምሮ ሁለቱ ወንድማማቾች መቼም አልተለያዩም። በብዙ ጦርነቶች ውስጥ ጎን ለጎን ተዋግተዋል። በቦምብ ቢደበደቡ እንኳን ሊሞቱ አልቻሉም። ቪክቶርም እንዲሁ የአውሪነት ኃይሉ ከሰው በላይ የሆነ ጥንካሬና ቅልጥፍናን ሰጥቶታል። ሆኖም ለዓመታት ሰዎችን ለራሱ ደስታ ብቻ የሚገድል ጨካኝና አመፀኛ ሰው እየሆነ መጣ። ነገር ግን ቪክቶር በሌሎች ወታደሮች ተከቦ ሲያይ ከጎኑ ለመቆም ይወስናል። በዚህም ምክንያት ሁለቱም በጥይት ተደብድበው እንዲገደሉ ተፈርዶባቸዋል። መሞት ስለማይችሉ በትንሽ ክፍል ውስጥ ተቆለፈባቸው። ሜጀር ዊሊያም ስትራይከር እስኪጠይቃቸው ድረስ በቀሪው ዘመናቸው በዚያ ቆሻሻ ቦታ እንደሚያሳልፉ አስበው ነበር። ሰውየው ለሁለቱ ከዚያ ቦታ ወጥተው እሱንና የቅጥረኛ ወታደሮች ቡድኑን እንዲቀላቀሉ እድል ሰጣቸው። ወደ መጀመሪያው ተልኳቸው በሚያደርጉት ጉዞ አውሮፕላን ውስጥ ይገባሉ። በአውሮፕላኑ ውስጥም ከአዲሶቹ የሥራ ባልደረቦቻቸው ጋር ይተዋወቃሉ። ከእነዚህ መካከል ዌድ ይገኝበታል። ተልኳቸውን ለመፈጸም የሚያስፈልጉ ክህሎቶች ሁሉ አሉት። እንደ ስትራይከር አባባል ብቸኛው ጉድለቱ ወረኛ መሆኑ ብቻ ነው። ቡድኑ ናይጄሪያ ውስጥ ያርፋል። ማቬሪክ በጠመንጃ ወታደሮቹን በሙሉ ያጠፋል። ሰውየው በጠመንጃው የተካነ በመሆኑ ኪሎ ሜትሮች ርቆ የሚገኝን ኢላማ መምታት ይችላል። ብቸኛው የተረፈው በጦር ታንክ ውስጥ ተደብቆ የነበረ ወታደር ነው። ነገር ግን ፍሬድ የራሱን እጅ ተጠቅሞ የመድፉን በር ይዘጋዋል። ይህም ታንኩ እንዲፈነዳ አደረገው። በካሜራዎች አማካኝነት ያንን ማዕድን ማውጫ በባለቤትነት የሚያስተዳድረው ነጋዴ ወራሪዎችን መለየት በመቻሉ ወደ ክፍሉ እንዳይደርሱ መብራቶቹን አጠፋ። ሆኖም ብራድሊ ኃይሉን ተጠቅሞ መብራቶቹን መልሶ ያበራል። ጠባቂዎቹ ሊፍቱ እንደተከፈተ ለመተኮስ መሳሪያዎቻቸውን ያዘጋጃሉ። አሁን የዌድ ተራ ነው። ክህሎቶቹን ለቡድኑ ጥቅም ላይ የሚያውልበት ሰዓት፣ ጥይቶቹን ለማስወገድም ሰይፎቹን ይጠቀማል። ወደፊት እየገሰገሰ አንዳቸውም ሳይቀሩ አጠፋቸው። ከዚያም ነጋዴው ራሱን ለመከላከል ከጠረጴዛው ስር የተደበቀውን መሳሪያ ለመውሰድ ይወስናል። ነገር ግን ጆን በቅጽበት በመሰወር ኃይሉ ከጎኑ ብቅ ብሎ መሳሪያውን ወደ ጭንቅላቱ ያነጣጥረዋል። ነጋዴው ከዚያ ጥቃት ለመትረፍ ሲል አልማዞቹን በሙሉ መውሰድ እንደሚችሉ ገለጸላቸው። ነገር ግን ስትራይከር ፍላጎቱ በእነዚያ ድንጋዮች ላይ እንዳልሆነ ይናገራል። ሰውየው አድማንቲኒየም የት እንደተገኘ ይጠይቃል። ድንጋዩም ከዚያ ቦታ የ3 ቀን መንገድ ያክል ከምትርቅ ትንሽ መንደር እንደመጣ ያውቃል። እዚያ እንደደረሱ የመንደሩን ነዋሪዎች በሙሉ ታጋች ያደርጋሉ። የመንደሩን መሪም ስለ አድማንቲኒየም መገኛ ይጠይቁታል። ሆኖም ሰውየው ዕቃው የት እንደተገኘ ለመናገር ፈቃደኛ አይሆንም። ያ ድንጋይ የተቀደሰ መሆኑን ይናገራል። ስለዚህ ስትራይከር ቪክቶር ያንን ሰው እንዲያጠፋው አዘዘ። የመንደሩ ነዋሪዎች መሪያቸው መሞቱን ሲያዩ ተደናገጡ። ለማምለጥም ሞከሩ። ንጹሃን ሰዎች ሲጠፉ ያየው ሎጋን ያምጻል። ወንድሙ የያዘውን እንዲለቅ አዘዘው። ከዚያ ቡድኑን ለመልቀቅ ወሰነ። አብሉ መሬት ላይ ጣለው። የትኛውም የቡድን አባል ሊያሸንፈው እንደማይችል ስለሚያውቁ ሊያስቆመው የሚደፍር እንኳን አልነበረው። 6 ዓመታት አለፉ። አሁን ሎጋን በካናዳ ውስጥ በተገለለ ተራራ ላይ ከሚስቱ ጋር ይኖራል። ቀላል ሕይወት ይመራል። ኑሮን ለማሸነፍም የእንጨት ቆራጭ ሆኖ ይሰራል። በዚህ የ6 ዓመታት ጊዜ ውስጥ የቅጥረኞች ቡድን ተበትኗል። ብራድሌም አሁን በመዝናኛ ፓርክ ውስጥ ይሰራል።
በእሱ ድንኳን ውስጥ ጎብኚዎች መብራቱን ማጥፋት ከቻሉ ሽልማት የማግኘት እድል አላቸው። ሆኖም ወጣቱ መብራቱ እንዲበራ ኃይሉ ስለሚጠቀም ማንም ሊያጠፋው አልቻለም። በዚያ ምሽት ብራድሊ በተሳቢ መኪና ውስጥ እያረፈ ሳለ ከቪክቶር ጉብኝት ይደርሰዋል። የቀድሞ የሥራ ባልደረባው ለምን ወደዚያ እንደመጣ ጠንቅቆ ያውቃል። ወጣቱ አሁን ፍጹም የተለየ ሕይወት እንደሚኖር እና ያለፈውን ነገር ወደ ኋላ መተው እንደሚፈልግ ተናገረ። ሆኖም ቪክቶር ወደ እርሱ የመጣው በአንድ ዓላማ ብቻ ነበር። ተልእኮን ከመፈጸም የሚያግደው ምንም ነገር የለም። ግዙፍ ጥፍሮቹን ተጠቅሞ የብራድሊ ጉሮሮ ይቆርጠዋል። የፓርኩ መብራት በሙሉ ጠፋ። በማለዳው ሰዓት ሎጋን ከቅዠት ይነቃል። ሰውየው እንደ አውሬ ይጮኻል። ነገር ግን ሚስቱ የባሏን ያለፈ ታሪክ ታውቃለች። በማግስቱ ጠዋት በሥራ ላይ ያለ ሎጋን በስትራይከር ጉብኝት ደረሰው። እሱም የሥራ ጥያቄ እንዳለው ነገረው። ሆኖም ግን አሁን ላይ የእውነት ደስተኛ በመሆኑ በእንጨት ቆራጭነት ሥራው መቀጠልን ይመርጣል። ቢሆንም ስትራይከር የእሱን እርዳታ ለመጠየቅ ተሟገተ። ብራድሊ ከሁለት ቀናት በፊት እንደተገደለ ነገረው። ከዚያ በፊት ዌድም ተገድሏል። ይህም አንድ ሰው የቀድሞውን ቡድን አባላት በሙሉ እያደነ መሆኑን ያሳያል። ይህን ሲሰማ ሎጋን ራሱን መጠበቅ እንደሚችል ተናግሮ ሄደ። ወደ ቤት ከመመለሱ በፊት መምህር የሆነችው ሚስቱን ለመውሰድ ወደ ትምህርት ቤት ሄዳል። በመንገድ መሃል ሁለት ሰዎች ሲጣሉና መኪናዎቻቸው መንገዱን ዘግተውበት ያገኛሉ። ሎጋን ሰዎቹ ችላ ይሉታል። ከዚያም ከመኪናው ወረደ። ኬላም ወዲያውኑ ይህ ሁኔታ ወደ ትልቅ ችግር ሊያመራ እንደሚችል ተገነዘበች። ሎጋን በትህትና ሰውየውን እንዲያሳልፉት ጠየቀ። ሆኖም ግን ግለሰቡ ሊያጠቃው ሞከረ። ስለዚህ ኬላ ሁኔታውን ለማረጋጋት ወደዚያ ለመሄድ ትወስናለች። እጆቿን በሎጋንና በሌላኛው ሰው ትከሻ ላይ ታደርገዋለች። ከዚያም ሰውየው እንዲያሳልፋቸው ትጠይቀዋለች። ወዲያው ጥያቄዋ ተቀባይነትን አገኘ። ሎጋን በማሳመን ችሎታዋ ይደነቃል። ሁለቱም ወደ ቤታቸው ያመራሉ። ምሽት ላይ ኬላ ለባሏ አንዳንድ ታሪኮችን ትነግረዋለች። በማግስቱ ጠዋት ባሏን በሥራ ቦታ ከተወችው በኋላ ወደምትሰራበት ትምህርት ቤት በመኪና ትሄዳለች። በመንገድ ላይ ከቪክቶር ጋር ተገናኘች። ሰውየውም ወደ መኪናዋ ቀረበ። ሎጋን የወንድሙን ጠረን ያሸተዋል። የአንድ እንስሳ ራስ እስኪያገኝ ድረስም በጫካ ውስጥ ይጓዛል። በዚያ ቅጽበት ኬላ አደጋ ላይ መሆኗን ተረዳና እሷን ለማግኘትም እየሮጠ ከዚያ በፍጥነት ይወጣል። መንገዱ ላይ ሲደርስ መኪናዋን ባዷን እና እንደ እንስሳ ጥፍር ያሉ የጭረት ምልክቶች አርፎባት ያገኛታል። ሚስቱን እየጮኸ ተጣራ። በጫካ ውስጥ ሲፈልጋትም አስክሬኗን መሬት ላይ ያገኘዋል። ሎጋን የሆነውን ነገር ማመን አቃተው። በሕይወቱ የወደዳት ብቸኛዋ ሴት በገዛ ወንድሙ መወገዷን ሳይ ከፍተኛ ተስፋ መቁረጥ ውስጥ ይገባል። ሎጋን የቪክቶርን ጠረን ተከትሎ በአንድ መጠጥ ቤት ውስጥ አገኘው። እሱም ቀድሞውኑ እየጠበቀው ነበር። የሎጋንን ትኩረት ለመሳብ ኬላን ማጥፋት አስፈልጎት እንደነበር ይናገራል። እርስ በርሳቸው ተፋለሙ። ቪክቶርም ባለ በሌለ ኃይሉ ያጠቃዋል። ሎጋን ሰላማዊ ሕይወት በኖረባቸው ዓመታት ሁሉ ቪክቶር እሱን ለመጋፈጥ ሲሰለጥን ነበር። ቢሆንም ሎጋን መልሶ ማጥቃት ይጀምራል። ጥፍሮቹን በቪክቶር ላይ ከሰካ በኋላ ወደ ተከመረ የእንጨት ግንድ ውስጥ ይወረውረዋል። ቪክቶር እነዚህን ግንዶች ወንድሙን ለማጥቃት ይጠቀምባቸዋል። ከዚያም በአንድ የጭነት መኪና ፊት ለፊት ይወረወራል። ቪክቶር ከመሄዱ በፊት የወንድሙን ጥፍሮች ረግጦ ሰበራቸው። ሎጋን በከፍተኛ ሁኔታ ቆስሎ ወደ ድንገተኛ አደጋ ክፍል መወሰድም ነበረበት። ሸሚዙን በሚቀዱበት ጊዜ ቁስሎቹ በሙሉ ድነው ነበር። ሆስፒታል ውስጥ ሲነቃ በከፍተኛ ቁጣ ዶክተሩን ወንድሙ የት እንዳለ ይጠይቃል። በዚያ ቅስፈት ስትራይከር ብቅ አለ። የሚስቱ መሞት በስትራይከር ጥፋት እንደሆነ ያስባል። ነገር ግን ሰውየው የቀድሞ የቡድኑን አባላት እየገደለ ያለው ቪክቶር መሆኑን እንዳላወቀ ይገልጻል። ሎጋን ወንድሙን መበቀል ፈለገ። ነገር ግን ስትራይከር እሱን ለማሸነፍ በቂ ጥንካሬ እንደሌለው ያረጋግጥለታል። በመቀጠልም ሎጋን ማንኛውንም ጠላት ለማጥፋት የሚያስፈልገውን ኃይል ሊሰጠው እንደሚችል ይነግረዋል። ይህን ሲሰማ የእሱን እርዳታ ለመቀበል ይወስናል። ስትራይከርም ወደ ላብራቶሪ ይወስደዋል። ዶክተር ካሮል ሎጋንን ታዘጋጀዋለች። በሂደቱ ጊዜ ይህንን ሙከራ ለመቀበል ያበቃውን ምክንያት እንዲያስብ ትጠይቀዋለች። ይህም የሚሰማውን ስቃይ ለመቋቋም የሚያስችል ጥንካሬ እንዲኖረው ይረዳዋል። ሎጋን ከዚህ የባሰ ስላሳለፈ ሊቋቋመው እንደሚችል ይናገራል። ነገር ግን ካሮል ይህ በሕይወቱ ካሳለፋቸው ነገሮች ሁሉ የከፋው እንደሚሆን ታረጋግጥለታለች። ስትራይከር
ከዓመታት ፍለጋ በኋላ በመጨረሻ አፍሪካ ውስጥ ሲፈልገው የነበረውን ያንን ንጥረ ነገር እንዴት ማግኘት እንደቻለ ይተርካል። ሳይንቲስቶቻቸውም ከዚያ ቁስ ላይ ማንኛውንም ጥቃት መቋቋም የሚችል እጅግ ጠንካራ የብረት ውህድ ፈጥረዋል። ሂደቱ ከመጀመሩ በፊት ስትራይከር የሎጋንን የድሮ ሐብል ይመልስለታል። ነገር ግን ሎጋን ወልቨሪን የሚል ስም የተጻፈበት አዲስ ሐብል እንደሚፈልግ ይናገራል። ሜጀሩ ከሌሎች የአሜሪካ ጦር አባላት ጋር ይገናኛል። ዌፐን ኤክስ ሊፈጥሩ እንደሆነም ይነግራቸዋል። በመቀጠል ሳይንቲስቶቹ በአድማንቲየም የሎጋንን አጥንት መሸፈን ይጀምራሉ። እሱም በስቃይ መፍጨርጨር ይጀምራል። የልብ ምቱ በከፍተኛ ሁኔታ ይፈጥናል። ስትራይከርም ግራ መጋባት ጀመረ። ከጥቂት ደቂቃዎች በኋላ የሎጋን ልብ ሙሉ በሙሉ ቆመ። ሁሉም ሰው የሞተ መሰላቸው። ድንገት የልብ ምቱ ይመለሳል። ሳይንቲስቶቹ ሂደቱ መጠናቀቁን ይረዳሉ። ለመጀመሪያ ጊዜ የማይበገር መሳሪያ መፍጠርም ችለዋል። ከማቭሪክ ጋር ባደረገው ውይይት ስትራይከር የሎጋንን ዲኤንኤ በዌፐን 11 ላይ ለመጠቀም ማቀዱን ይገልጻል። ሳይንቲስቶቹም ትዝታውን እንዲያጠፉት ያዛል። ማንም ያልተገነዘበው ነገር ሎጋን ሁሉንም ነገር ሙሉ እየሰማ ነበረ። የኬላ ትዝታዎች እንዳይጠፉበትም ለመከላከል ለመሸሽ ይወስናል። በድንገትም ጥፍሮቹን አውጥቶ ይቆማል። ጠባቂዎቹ እንዳያመልጥ ሊያስቆሙት ይሞክራሉ። ነገር ግን አሁን ሎጋን ከምንጊዜውም በላይ ጠንካራ ነው። ምንም አይነት ጥይት ሊያቆስለው አይችልም። የላብራቶሪውን በሮች ሰባብሮ ወደ ፏፏቴው ይዘላል። ከዚያም ስትራይከር ማቭሪክን እሱን ተከትሎ እንዲያጠፋው ያዘዋል። በዚያ ቀን አንድ አረጋዊ ባልና ሚስት ከከተማ ከጎበኙ በኋላ ወደ እርሻቸው ይመጣሉ። መኪና እያቆሙ ሳሉ አንድ ራቁቱን የሆነ ሰው ወደ ጎተራው ሲገባ ያያሉ። ትራቪስም ሁኔታውን ለማጣራት ወደዚያ ያመራል። አደን ሽጉጡን ይዞ ሎጋንን ደክሞትና በርዶት ያገኘዋል። ስለዚህ ትራቪስ ራሱን የሚሸፍንበት ብርድ ልብስ ይሰጠውና ወደ ቤቱ ይጋብዟል። ገላውን ከታጠበ በኋላ ሎጋን የባልና ሚስቱ የሞተውን ልጅ ልብስ ይለብሳል። አዲሶቹን ጥፍሮቹንም ይመለከታል። አንዱን ከአንዱ ጋር በማጋጨት ፍንጣሪዎችን መፍጠር ችሏል። ትራቪስ በሩን ሲያንኳኳ ሲሰማ ይደነግጣል። ሳይታሰብም ገንዳውን ለሁለት ይሰነጥቀዋል። አረጋዊው ሰው እራት ቀርቧል ብሎ ሲናገር ሎጋን ያበላሸውን ነገር ለማስተካከል ይሞክራል። ከወጣ በኋላ ስለተፈጠረው ነገር ይቅርታ ጠየቀ። ከእራት በኋላ ወልቨሪን ሌሊቱን ለማሳለፍ ወደ ጎተራው ይመለሳል። በማግስቱ ጠዋት ትራቪስ ሊጠይቀው መጣ። የልጁን የድሮ ጃኬትም ሰጠው። በሞተር ብስክሌቱ ላይ መጓዝ ይፈልግ እንደሆነ ይጠይቀዋል። ሄዘርም ቁርስ ይዛ ብቅ ትላለች። በዚያ ቅስፈት አንድ ጥይት በመስኮቱ በኩል አልፎ ሴትዮዋን ይመታታል። ብዙም ሳይቆይ ትራቪስም በጥይት ተመቶ በሎጋን እቅፍ ውስጥ ይሞታል። አንድ ሄሊኮፕተር ተቃረበ፣ ጎተራውንም አፈነዳው። ነገር ግን ወልቨሪን በጊዜ መውጣት ችሎ በሞተር ብስክሌቱ ወደ ጫካው ያመልጣል። ወደ መንገዱ ሲመለስ የጦር ታንኮች ያሳድዱታል። ሎጋን ዞሮ አንዱን ተሽከርካሪ በጥፍሮቹ ያጠፋዋል። ይህም ሄሊኮፕተሩ ሊመታ በጣም እንዲቃረብ አድርጎታል። ሆኖም አብራሪው በጊዜ አስነሳው። ወልቨሪንም በመድፍ ሊያፈነዳው ይሞክራል። በመጨረሻም ታንኩን ከአጋሮቻቸው ጋር አብሮ ያጠፉታል። ሎጋን እድሉን ተጠቅሞ ወደ ሄሊኮፕተሩ በመዝለል ማራገቢያዎቹን ያጠፋል። ከአደጋው ባሻገር ማቭሪክ በሕይወት መትረፍ ቻለ። ስትራይከርም ዌፐን ኤክስ መሞቱን ለማወቅ ያገኘዋል። በዚህ ጊዜ ሎጋን ሬዲዮን ይዞ ቪክቶርን ካጠፋ በኋላ ወደሱ እንደሚመጣ ይገልጽለታል። ከመሄዱ በፊት ወልቨሪን ከጥፍሮቹ በሚወጣው ፍንጣሪ ነዳጁን በማቀጣጠል ሄሊኮፕተሩን ያፈነደዋል። በመንገድ ላይ ለብዙ ሰዓታት ከተጓዘ በኋላ ሎጋን ላስ ቬጋስ ይደርሳል። የቀድሞ የቡድን አጋሩን ጆንን ለመጠየቅ ሄደ። ሰውየው እሱ ከሄደ በኋላ ቪክቶር ይበልጥ ደም መጣጭ እንደሆነ ይነግረዋል። ወልቨሪን ጓደኛው ስለ አንድ ደሴት የሚያውቀው ነገር እንዳለ ይጠይቀዋል። ምክንያቱም ከላቦራቶሪ ከማምለጡ በፊት ስትራይከር ስለዚህ ቦታ ሲናገር ሰምቶት ነበር። ጆን ስለ ጉዳዩ ምንም እንደማያውቅ ይናገራል። ነገር ግን ፍሬድ ሊያውቅ እንደሚችል ይገልጻል። ከቡድኑ ከወጣ በኋላ ሰውየው የምግብ ፍላጎቱ መዛባት አጋጥሞ ጥቂት ክብደት ጨምሯል። ሰዎች ስለ ክብደቱ ሲናገሩ ይናደዳል። ስለዚህ ጆን ሎጋን ያንን እንዳያደርግ ጠየቀው። እሱን ሲያገኘው ወልቨሪን ስለ ደሴቱ ይጠይቃል። ነገር ግን ጆን ከመከረው ነገር ፍጹም ተቃራኒውን ያደርጋል። የቀድሞ የቡድን አጋሩን ወፍራሙ ብሎ ከጠራው በኋላ ሎጋን በቦክስ ተመቶ ርቆ ይወረወራል። ወደሱ ለመቅረብ ሲል ወልቨሪን ወደ ሪንግ ይገባል። ሁለቱም መጋጠም ይጀምራሉ። በእውነቱ የሱ ምቶች በፍሬድ ላይ ምንም ውጤት አይኖራቸውም። ሎጋንም በተከታታይ ብዙ ጊዜ ወድቃል። ፍሬድ የተጋጣሚው አጥንት በአድማንቲኒየም የተሸፈነ መሆኑን ስላላወቀ በግንባሩ ይገጫል።
በዚያ ቅስፈት መንገዳገድ ይጀምራል። ወልቨሪን እድሉን ተጠቅሞ የመጨረሻው ምት ያሳርፍበታል። ፍሬድ ሲነቃ ወንድሙ የት እንዳለ ይጠይቀዋል። ቪክቶር በደሴቱ ላይ ከስትራይከር ጋር አብሮ እንደሚሰራ ተረዳ። ሁለቱ ሌሎቹን እየማረኩ ሙከራ ወደሚያደርጉባቸው ወደዚያ የተገለለ ቦታ ይወስዷቸዋል። ይህንን ሲሰማ ሎጋን ኬይላ የተገደለችው እሱ በሙከራው ለመሳተፍ እንዲስማማና አድማንቲየም በሰውነቱ ውስጥ እንዲወጋ ለማድረግ መሆኑን ተገነዘበ። ፍሬድ የዚችን ደሴት መገኛ ሊናገር አይችልም። ነገር ግን አንድ ወጣት አንድ ጊዜ ከዚያ ማምለጥ እንደቻለ ይነግረዋል። ስሙ ረሚ ይባላል። ይበልጥ በጋምቢት ስሙ ይታወቃል። ወዲያውኑ ወልቨሪን ይህንን ሰው ለመፈለግ ይወጣል። ጆንም አብሮት ለመሄድ ይወስናል። በትምህርት ክፍለ ጊዜ ስኮት ከፍተኛ የራስ ምታት ይሰማዋል። መምህሩ የፀሐይ መነጽሩን እንዲያወልቅ ታዘዋለች። ነገር ግን እሱ ይህንን ማድረግ እንደማይችል ይነግራታል። በዚህ ምክንያት ለመቅጣት ትወስናለች። ከክፍል በኋላ ትምህርት ቤት እንዲቆይ ይገደዳል። በክፍል ውስጥ ብቻውን እያለ ቪክቶር ሲቃረብ ሰምቶ ለማምለጥ ይሞክራል። ሆኖም ግን ቪክቶር ያጋድመዋል። ልጁም መነጽሩን ያጣል። በሌዘር ጨረሩም የትምህርት ቤቱን ግማሽ ያፈርሰዋል። ቪክቶር እሱም ማርኮ አመጣው። ስትራይከርም ብዙም ሳይቆይ ብቅ አለ። ወደ ደሴቲቱ ለመውሰድ ማደንዘጃ ይወጋዋል። በምሽት ሎጋንና ጆን ጋምቢት በአንድ ናይት ክለብ ውስጥ ካርታ ሲጫወት ያገኙታል። ሎጋን ሊያነጋግረው ሲሄድ ጆን ውጭ እየጠበቀ ቪክቶርን ያየዋል። እሱን ተከትሎት ሄደ። ፍሬድን አሁን እንደገደለው ይረዳል። ይህን ሲሰማ ጆን በከፍተኛ ሁኔታ ተቆጣ። ለጓደኛው ለመበቀልን ወሰነ። ሆኖም ቪክቶር የእሱን ጥቃቶች ቀድሞ መገመት በመቻሉ ደረቱን በቦክስ ይበሰዋል። በዚያ ቅጽበት ወልቨሪን ከጋምቢት ጋር እየተነጋገረ ሲሆን ልጁ ካመለጠባት ደሴት እንዲወስደው ይነግረዋል። ወጣቱ የሎጋንን መታወቂያ ሐብል ያስተውላል። የወሰዱ ሰዎችም ልክ እንደሱ አይነት ሐብል እንደነበራቸው ይነግረዋል። ወዲያውኑ ጋምቢት በካርዶቹ ያጠቀዋል። ወልቨሪንም ወደ ውጭ ይወረወራል። እዚህ ጋር ወንድሙን ከጆን አስክሬን አጠገብ ያገኘዋል። ይህም እሱን ለማጥፋት ሌላ ምክንያት ሆነው ወልቨሪን የቪክቶርን ደረት በጥፍሮቹ ይወጋዋል። ወንድሙን ሊያጠፋው ሲል ጋምቢት ብቅ ብሎ በዱላው ያጠቃቸዋል። ከሰከንዶች በኋላ ቪክቶር ይነሳል። ይህንን እድል ተጠቅሞም ከዚያ ያመልጣል። ሎጋን እሱን ለመከተል ሞከረ። ነገር ግን እሱን ለማጥፋት በቆረጠው ጋምቢት ይቆማል። ልጁ በሕይወቱ የከፉትን ቀናት ያሳለፈባት ወደዚያች ደሴት ዳግመኛ የመወሰድ አደጋ ውስጥ መግባት አይፈልግም። ሆኖም የተካነ ቢሆንም ከዚህ አዲሱ የሎጋን ስሪት ጋር ሲዋጋ ምንም እድል የለው። እሱን ከማረከው በኋላ ቪክቶርን፣ ስትራይከርንና እዚያ የሚሰሩትን ሰዎች በሙሉ ለማጥፋት ወደ ደሴቱ እንደሚሄድ ይነግረዋል። ጋምቢት በትንሽ አውሮፕላኑ ወደዚያ ለመውሰድ ይስማማል። አውሮፕላኑ ወደ ደሴቲቱ ሲቃረብ ወልቨሪን ወደ ውሃው ውስጥ ዘሎ በመግባት ግቢውን ይወረዋል። ስትራይከር ወዳለበት ላብራቶሪ ሲደርስ የቪክቶር ጥቃቶች የማስመሰያ ሽፋን ብቻ ስለነበሩ ለምን መሳሪያ ሊያደርገው እንደፈለገ ሎጋን ይጠይቃል። ከዚያም ሰውየው ዴድፑል ለተባለው ለሚገነባው ታዋቂ ገዳዮች ቡድን የሎጋን ዲኤንኤ እንደሚያስፈልገው ይነግረዋል። አሁን ለሱ ምስጋና ይግባውና ስትራይከርና ቡድኑ ዌፐን 11ን ማጠናቀቅ ችሏል። እየተነጋገሩ ሳለ ኬይላ ከወልቨሪን በስተጀርባ ብቅ ትላለች። እሱም አይኖቹ ማመን ያቅተዋል። ሎጋን ይህ የተለወጠ ሰው መስሎት ነበር። ነገር ግን ስትራይከር ያች ሴት እውነተኛ ሚስቱ መሆኗን ይገልጽለታል። ሞተች በተባለችበት ቀን ኬይላ የልብ ምትን በከፍተኛ ሁኔታ የሚቀንስ ንጥረ ነገር ተወግታ ነበር። ይህም ሰውን የሞተ እንዲመስል ያደርገዋል። እሷ ይህንን እንድታደርግ የተገደደችው እህቷ በዚያች ደሴት ላይ ታስራ ስለነበር ነው። ኤማ እንደ አልማዝ ጠንካራ ቆዳ ያላት ሲሆን ኬይላ ደግሞ የነካችውን ማንኛውንም ሰው የመቆጣጠር ችሎታ አላት። ስትራይከር ሎጋን ከመጀመሪያው ጀምሮ እንደታለለና ያሳለፉት ነገር ሁሉ እውነተኛ እንዳልነበረ ይናገራል። ይህን ስትሰማ የሴትዮዋ አይኖች በእንባ ተሞሉ። ነገር ግን ምንም ነገር መካድ አትችልም፣ አለበለዚያ እህቷ መዘዙን ትቀበላለች። ወልቨሪን ሲመጣ ኬይላ የውል ስምምነቱን ስለፈጸመች ስትራይከር እህቷን እንዲለቅላት ትጠይቃለች። ሰውየው እሷ ካገዘችው ኤማ እንደምትፈታ ቃል ገብቶ ነበር። ሆኖም ግን ልክ እንደሷ አይነት ኃይል ያለው ሰው ስላላገኘ በሙከራ ስር ሊያቆያት እንደሚገባ ይናገራል። ልክ በዚያን ጊዜ ቪክቶር ብቅ አለ። ኬይላ እሱን ለመቆጣጠር ኃይሏን ለመጠቀም ትሞክራለች። ቪክቶርም ያጠቃታል። የሚስቱን ጩኸት ሲሰማ ወልቨሪን ይመለሳል። ሎጋን እሱን ለማጥፋት እድል አለው። ነገር ግን ኬይላ የወደደችው ሰው አውሬ እንዳልሆነ ትናገራለች። በመቀጠልም በቀሉን ትቶ ቪክቶርን በቦክስ ይመተዋል። ራሱንም እንዲስት ያደርገዋል። ከዚያ በኋላ ሚስቱ
ሎጋን እንዲወዳት አላታለለችውም። ምክንያቱም ያሳለፉት ነገር ሁሉ እውነተኛ ነበር። እህቷ ላይ ምንም መጥፎ ነገር እንዳይደርስ ይህንን ለማድረግ እንደተገደደች ታስረዳለች። ወልቨሪንም ኬይላ እህቷን እንድታድን ለመርዳት ይወስናል። ስትራይከር ምንም እንኳ ሂደቱ ገና ባይጠናቀቅም ሳይንቲስቶቹ ዌፐን 11ን እንዲያነቁ ያዛል። እነዚያም በየጓሮ የታሰሩትን ሰዎች ያየው ሎጋን እነሱን ለመፍታት ይወስናል። ከእነርሱም ጋር ያመልጣል። ልክ በበሩ በኩል ሲወጡ ግን ዴድፑል በቅ ይላል። ኬይላ ሌሎቹን ነፃ ለማውጣት ሌላ መውጫ መንገድ እንድትፈልግ ይጠይቃታል። ሰይፈኛው በስትራይከር ቁጥጥር ውስጥ ነው። የሚያደርገውንም የሚያውቅበት ሕሊናም የለው። መዋጋት ይጀምራሉ። ሎጋንም የሰውነት የማገገም ችሎታው ከእሱ ይበልጥ የላቀ በመሆኑ እሱም በቀላሉ ማሸነፍ እንደማይችል ወዲያውኑ ተረዳ። በሌላኛው ውስብስብ ግቢ ውስጥ ሌሎቹ በታጠቁ ጠባቂዎች እየታደኑ ነበር። በተኩስ ልውውጡ ወቅት ኤማ ስኮት ጠባቂዎቹን እንዲያጠፋቸው የአልማዝ ቆዳዋን እንደ ጋሻ ትጠቀምበታለች። መንገዱ ሲቀና ኬይላ አብራቸው መሄድ እንደማትችል ትናገራለች። ኤማም ሁሉንም ይዛ እንድትወጣ ጠየቀቻት። የእህቷን ዓላማ ባትረዳም ኤማ እሷ እንዳለችው ለማድረግ ወሰነች። ኬይላ በጥይት መመታቷን ግን ማንም አላወቀም። ቡድኑ ግራ የሚያጋባ መንገድ ውስጥ ይጠፋል። ድንገት ስኮት በጭንቅላቱ ውስጥ መሄድ ያለባቸውን አቅጣጫ የሚነግረውን ድምፅ ይሰማል። ወልቨሪን ከዚያ ጭራቅ ለማምለጥ ወደ ግንቡ ይወጣል። ነገር ግን ዴድፑል በመሰወር በአንድ ሰከንድ ውስጥ ከጎኑ ብቅ ይላል። ፍጡሩ ሎጋንን በሰይፎቹ ይወጋዋል። ሊያጠፋው ሲል ቪክቶር ብቅ ብሎ ዌድን ጥሎታል። ቪክቶር ወንድሙን ማጥፋት የሚችለው እሱ ብቻ መሆኑን ይናገራል። ከወልቨሪን ጋር ጎን ለጎን ሆኖ ዴድፑልን ይዋጋል። ጭራቁ ሁለቱንም በአንድ ጊዜ ያጠቃቸዋል። ቪክቶር የያዘው በመሰለው ቅጽበት ተሰውሮ በሌላኛው በኩል ብቅ ይላል። ስትራይከር የሌዘር ጨረሩን ያንቀሳቅሰዋል። ቪክቶር እሱን ለማጥፋት በሚሞክርበት ጊዜ ሎጋን ጨረሮቹን ለመግታት ጥፍሮቹን ይጠቀማል። ሆኖም እቅዱ አልሰራም። በጨረር ይመታል። ወንድሙ ሊገደል እንደሆነ ያየው ወልቨሪን ወደ ዴድፑል እየሮጠ ሄዶ አንገቱን ይቆርጧል። ቢሞትም እንኳ የዌድ አይኖች እንደተከፈቱ ይቆያሉ። የሌዘር ጨረሮቹ ግንቡን ያፈርሱታል። እንደ መጨረሻ አማራጭ ስትራይከር ራሱ ሎጋንን ተከትሎ በአድማንቲየም ጥይት ጭንቅላቱን ለመምታት ያስባል። ይህ እሱን ለማጥፋት በቂ እንደማይሆን ያውቃል። ምክንያቱም አንጎሉ እንደገና ያገግማል። ሆኖም ትዝታዎቹ ግን ይጠፋሉ። ወልቨሪንም ለመበቀል አይመለስም። ሎጋን መሬት ላይ ሲወድቅ ብዙ ቶን ኮንክሪት ሊደቁ ሰው እንደሆነ ተገነዘበ። ነገር ግን ጋምቢት ብቅ ብሎ የግቡን ስብርባሪ በዱላው ያፈራርሰዋል። ልክ በዚያን ጊዜ ሎጋን የኬይላን ድምፅ ይሰማል። ባሏን ስታገኘው ኬይላ እንደምትወደው ትናገራለች። በመቀጠል ኬይላን በእቅፉ ይዞ ወደ አስተማማኝ ቦታ ለመውሰድ ያስባል። መተኮስ በጀመረው በስትራይከር መምጣት ይደናገጣል። ሊያጠቃውም ይሮጣል። ነገር ግን በአድማንቲየም ጥይት ጭንቅላቱን ተመቶ ራሱን ይስታል። ስትራይከር ትዝታውን ማጣቱን እርግጠኛ ለመሆን አንድ ተጨማሪ ጊዜ ተኩስበታል። ከዚያም ወደ ሚስቱ እየተራመደ መሳሪያውን ወደ እሷ ያነጣጥራል። ሆኖም ከመተኮሱ በፊት ኬይላ እግሮቹ መንካት ቻለች። ይህም ስትራይከር መሳሪያውን ወደ ገዛ ፊቱ እንዲያነጣጥር ያደርገዋል። እሷ ግን እንደሱ መሆን አልፈለገችም። ስለዚህ ሰውየው የገዛ ህይወቱን እንዲያጠፋ ከማድረግ ይልቅ እግሮቹ እስኪደሙ ድረስ እንዲራመድ ከዚያ በኋላ መራመዱን እንዲቀጥል ታዘዋለን። በመጨረሻም ከግቢው መውጫ መንገድ ሲያገኙ ከፕሮፌሰር ኤክስ ጋር ይገናኛሉ። ስኮትም በጭንቅላቱ ውስጥ ሆኖ የማምለጫ መንገዱን ያሳያቸው የነበረው እሱ መሆኑን ይረዳል። ወጣቶቹ መዳናቸውን ያየው ጋምቢት ሎጋንን ፍለጋ ይሄዳል። እሱ ገና መንቃቱ ነው። ፍጹም ምንም ነገር ማስታወስ አይችልም። በአብሉ አማካኝነት ስሙ ሎጋን መሆኑን ይረዳል። ጋምቢትንም የት እንዳሉ ይጠይቀዋል። በዚያ ቅጽበት ጋምቢት ምን እንደተፈጠረ ገባው። ጓደኛው መሆኑንም ነገረው። ብዙ ምርጫ ስለሌለው ወልቨሪን እሱን ለመከተል ይወስናል። ነገር ግን የኬይላን አስክሬን ሲያይ ይቆማል። ምንም እንኳ ባያውቃትም ከዚያች ሴት ጋር የሚያገናኘው የሆነ ነገር እንዳለ ይሰማዋል። የሳይረን ድምፅ ሲቃረብ ሲሰማ ሎጋን ጋምቢት እንዲሄድ ያዘዋል። የራሱን መንገድ ደግሞ እንደሚፈልግ ይነግረዋል። ፓርት 1ም እዚህ ጋር ያበቃል። ስለዚህ ፊልም ምን ታስባላችሁ? ኮመንት ላይ አስቀምጡልኝ። ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።